ልጅ ሆነን የምናውቃት ስሟ እንደ ጨው ነው፣ የማይገባበት የለም። ምሁራን በትንታኔ የሃይማኖት አባቶች በስብከት መሃል እንደ ማጣፈጫ ጣል ያደርጉታል። ትምህርት ቤትማ ሌላ ወሬ የላቸውም። የሂሳብ መምህር ስለ ፓይታጎረስ፣ ኤውክሊድና አርኪሜዴስ፣ ታሪክ ስለ ታላቁ እስክንድርና ሄሮዳተስ፣ እንግሊዘኛ ስለ ሆሜር፣ ስፖርት ስለ ኦሎምፒክ ባስተማሩን ቁጥር ስሟ ይነሳል። ሶቅራጠስ፣ አሪስቶትልና ፕላቶም ስሟን ያስታውሱናል። ከትምህርት ርቀው እስካሁን የጠራናቸውን ስሞች ቢዘነጓቸው እንኳን ዲሞክራሲ የሚለው ቃል የመጣባትን አገር አይረሷትም መቼስ። ስለ ግሪክ ነው የማወራችሁ። ይህቺን ድንቅ አገር ዛሬ ልናያት ነው። አብራችሁን ቆዩ። ግሪክ በደቡብ ምስራቅ አውሮፓ የምትገኝ 132 ስኩዌር ኪሎ ሜትር የምትሰፋ የ10 ሚሊዮን ዜጎች አገር ናት። አውሮፓ ከአፍሪካና ከኤዥያ በምትጎራበትበት ስትራቴጂክ በሆነው የሜዲትራኒያን ባህር ላይ የምትገኘው ግሪክ ከ6000 በላይ ውብ ደሴቶች ያሏት በታሪክና በተፈጥሮ ሀብት የበለጸገች አገር ናት። ዛሬ ለሚታየው የምዕራባውያን አገራት ስልጣኔ እርሾውን ያዋሰቻቸው ግሪክ ናት። ነጮቹ ስለ ቀደም ስልጣኔ ሲያወሩ ከሰሟቸው ግሪክም ማለታቸው ነው። የዓለም ፖለቲከኞች በስሙ የሚምሉለትን ዲሞክራሲ አምጣ ወልዳለች። በሰው ልጅ ታሪክ ታላቅ ከሚባሉ የስፖርት ውድድሮች አንዱ ኦሎምፒክ እዚህ ነው የተጀመረው። ጥበብ፣ ፍልስፍና፣ ሂሳብ፣ ሳይንስና ፖለቲካ ዳቦ ሆነው ዓለምን ከመመገባቸው በፊት ተቦክተው ዳቦነታቸው የተረጋገጠው በግሪክ ነበር። ግሪክ የቱሪስቶች ገነት ናት። ቱሪዝም ደግሞ የግሪክን ኢኮኖሚ ቀጥ አድርገው ከያዙት ምሰሶዎች አንዱ። የግሪክ ኢኮኖሚ ሙሉ አካል ቢሆን ቱሪዝም የልብ ምቱ ነው ልንል እንችላለን። የሀገሪቱ ዜጎች ቁጥር 10 ሚሊዮን መሆኑን ያስታውሱ። በ2024 ግሪክን የጎበኟት ቱሪስቶች ቁጥር ግን 36 ሚሊዮን ነበር። ከዜጎቿ ቁጥር ከ3 እጥፍ በላይ። 10 ከመቶ ዜጎቿ በቀጥታ፣ 25 ከመቶዎቹ ደግሞ በተዘዋዋሪ ከቱሪዝም ጋር የሚገናኝ ሥራን የሚሰሩት። በ2024 ከኢንዱስትሪው ያገኘችው 21.7 ቢሊዮን ዩሮ ቀጥተኛ ገቢም ከዓመታዊ ገቢዋ የ13 ከመቶ ድርሻ አለው። ኢመደበኛው ገቢ ሲጨመር አስተዋጽኦው ወደ 25 ከመቶ ከፍ ይላል። ለመሆኑ ይህ ሁሉ የዓለም ቱሪስት ምን ሊሰራ ወደ ግሪክ ይጎርፋል? የግሪክን ድብቅ ውበት ለመመልከት መጋረጃዋን ከመግለጣችን በፊት ቱሪስቶችን ወደ ግሪክ የሚስቡ ከቱሪዝም መስህብ ውጭ ያሉ ምክንያቶችን እንንገራችሁ። የመጀመሪያው ፍራንካ ነው። ቱሪስቶች ወደ ግሪክ ሲሄዱ የሚያጠፉት ገንዘብ በሌላው የአውሮፓ ሀገራት ከሚያጠፉት ጋር ሲነጻጸር በብዙ ያነሰ ነው። ሁለተኛው የአየር ጸባይ ነው። በሀገራችን የ13 ወር ጸጋ የሚል የቱሪዝም መፈክር እንደነበር ያስታውሳሉ። ግሪክም እንደኛው ናት። በዓመት የ300 ቀናት ፀሐይ ታገኛለች። እኛ በጃንጥላና በዛፍ የምንከለላት ፀሐይ ፈረንጆቹ ጋር የቱሪዝም የገቢ ምንጭ ናት። በባህር ዳርቻዎች ከጓደኞቹት ጋር መደገስ ቢፈልጉ፣ የተራራ ላይ የእግር ጉዞ ቢያደርጉ፣ በሜዲትራኒያን ባህር ላይ በጀልባ ቢቀዝፉ የግሪክ የአየር ሁኔታ የተመቸ ነው። በተለይም ዓመቱን ሙሉ በበረዶ መሃል በካፖርት ተጀቡነው የሚኖሩ የፈረጠመ የገንዘብ አቅማቸው ዓለምን እየዞሩ እንዲያዩ ዕድሉን የሰጣቸው የምዕራብና የሰሜን አውሮፓ ሀገራት ዜጎች ፀሐይ ብርቃቸው ናት። እንደ አፍሪካ ማዕድን እየዘገኑ ወደ የሀገራቸው አይወስዷት ነገር ሩቅ ብትሆንባቸው ግሪክ ድረስ እየመጡን የሚሞቋት። ፈጣሪ ሲታደገን እንጂ ፀሐይም እንደ ማዕድናችን የምትዘረፍ ብትሆን ኖሮ በቀኝ ግዛት የረገጡን አገራት ፀሐይን ወስደውብን አፍሪካውያን በበረዶ መሃል በብርድ ባለቅን ነበር። በሁሉ አመስግኑ ተብሎ የለ ተመስገን ብለናል። በግሪክ ክረምቱም ቢሆን እንደ ሰሜን አውሮፓ አገራት ንጭንጭ ጭፍግግ አያደርገውም። የክረምት አማካይ የሙቀት መጠን 15 ዲግሪ ሴልሺየስ ነው። ሰላምና ደህንነት፣ የዜጎቿ እንግዳ ተቀባይነትና እንደ ውሻ ካሉ የቤት እንስሳቶቻቸው ጋር መጓዝ ለሚፈልጉ ቱሪስቶች የግሪክ ሆቴሎች ክልከላ የማይጥሉ መሆናቸው ግሪክን ተመራጭ የቱሪስት መዳረሻ አድርገዋታል። እንግዳ ተቀባይነት የሚለውን አፍሪካውያን፣ ካሪቢያውያንና ጥቁር አሜሪካውያን የጎሪጥ ቢያዩት መልስ ለመስጠት እንቸገራለን። ግሪክ በታሪክ በባህልና በተፈጥሮ ያሏት መስህቦች ግን ቱሪስቶችን ለመሳብ ከበቂ በላይ ናቸው። ጉብኝታችንን ከውብ ደሴቶቿን ጀምር።
ሳንቶሪኒ የአይን ምግብ የሆነች ደሴት ናት። በምድራችን ላይ በውበት የሚወዳደራት የሌለ በነጭና ሰማያዊ ቀለሟ በጠባብ ጎዳናዎቿና በየጉራንጉሩ በሚርመሰመሱት የበዙ ጎብኚዎቿ ተለይታ ትታወቃለች። ዕድሜ ለሆሊውድ ፊልሞች፣ ለጉዞ መጽሔቶችና ለኢንስታግራም ፎቶዎች ዛሬ ላይ ነዋሪዎቿ እስኪማረሩ ድረስ በቱሪስቶች የተጨናነቀች ደሴት ሆናለች። ሳንቶሪኒ 15000 ነዋሪዎች ብቻ ቢኖሯትም በየዓመቱ 2 ሚሊዮን ቱሪስቶች ይጎበኟታል። ይህቺ የ15000 ዜጎች መኖሪያ የሆነችው ደሴት ግን በዓመት 5.9 ቢሊዮን ዩሮ ገቢ በማመንጨት ለግሪክ ኢኮኖሚ የ2.5 ከመቶ ድርሻ አላት። የመላው ዓለም ዜጎች ኢንስታግራም ላይ የተለቀቁ ፎቶዎችን እያዩ ተመሳሳይ ፎቶ ለመነሳት ሲሉ ወደ ሳንቶሪኒ ደሴት ይጎርፋሉ። እዚህ ኢንስታግራም ያገነናቸው 2 ቦታዎች አሉ። ኢያና ፊራ ይባላሉ። ኢያ ቱሪስቶች ፎቶ ለመነሳት ለረጅም ደቂቃዎች ወረፋ የሚጠብቁባት፣ በመላው አውሮፓ በቱሪስቶች ከተጨናነቁ መንደሮች ቀዳሚዋ ናት። ቱሪስቶች እዚህ የሚመጡበት ዋናው ምክንያት ፀሐይ ስትጠልቅ ለመመልከትና አብረዋት ፎቶ ለመነሳት ነው። ተሳክቶላቸው እዚህ ስፍራ ላይ መቆም፣ ፀሐይ ወደ ባህር ስትጠልቅ መመልከት፣ አብረዋት ፎቶ መነሳትና ኢንስታግራም ላይ ማጋራት የዓለም ቱሪስቶች ሁሉ ምኞት ነው። ሳንቶሪኒ በተራራ ላይ እየተገነባች በመሆኗ በባህር የተከበበ ዙሪያዋን ከላይ ሆኖ መመልከት ልዩ ድምቀት አለው። የባህር ዳርቻዎቿ እንደ ሌላው ዓለም በነጭ አሸዋ ሳይሆን በውብ ቀይና ጥቁር ድንጋዮች የተከበበ ፖስትካርድ ላይ ብቻ የምናውቀው አይነት ልዩ ቦታ ነው። ፊራ በዘመናዊ ሆቴሎች፣ በቅንጡ ሬስቶራንቶችና በሾፒንግ ማዕከልነቷን የምትታወቀው። እዚህ ከመጡ የባህር ዳርቻውን ታኮ ከፊራ እስከ ኢያ በተዘረጋው የእግር መንገድ ጉዞ ማድረግን አይርሱ። ሜኬኖ ሌላኛዋ ውብ የግሪክ ደሴት ናት። እጅግ ደማቅ በሆነው የምሽት ሕይወቷን የምትታወቀው ገንዘብ የተረፋቸው ሀብታሞች፣ ዝና ያገነናቸው አርቲስቶችና የዓለም አቀፍ ዲጂዎች መደበቂያ ናት። በወርቃማ ቀለማቸው የሚታወቁት ፓራዳይዝ እና ሱፐር ፓራዳይዝ የባህር ዳርቻዎቿ ገንዘብ ይፈስባቸዋል። ውድ ሆቴሎች፣ የሚከራዩ ቪላዎች፣ የሀብታም ጀልባዎችና የቅንጦት ብራንዶች ቤታቸው እዚህ ነው። ሜኬኖም ልክ እንደ ሳንቶሪኒ ነጭ ቀለምና ሰማያዊ ጣሪያ ያላቸው አብያተ ክርስቲያናት መገኛ ናት። ሁለቱ ደሴቶች ለትላልቅ የቱሪስት መርከቦች አመቺ ቦታ ላይ መገኘታቸውም ከውበታቸው እኩል የጎብኚዎቻቸው ቁጥር እንዲጨምር አስተዋጽኦ አድርጓል። ልብ ያድርጉ፣ አውሮፓ መገኘታችንን አይዘንጉ። ምክንያቱም ኢድራ ልንወስዳችሁ ነው። መኪና መንዳት ወንጀል የሆነባት ከተማ። በኢድራ ምን ሀብታም ቢሆኑ እንኳንና መኪና ሳይክል ገዝተው መጋለብ አይችሉም። የመጋለብ ፍላጎቱን ግን አህያ፣ ፈረስና በቅሎ በመጋለብ መወጣት ይችላሉ። በኢድራ ልክ እንደ ጥንቱ የትራንስፖርት አገልግሎት የሚሰጠው በጋማ ከብቶች ብቻ ነው። ኋላ ቀር የድሆች መንደር እንዳይሏት እነዚህን የመሳሰሉ ዘመናዊና ቅንጡ የሀብታም ጀልባዎች በረንዳዋ ላይ ደርድራ ታስደምሞታለች። ከተማዋ የመኪና ትራንስፖርት የማትጠቀመው አንድም በጂኦግራፊያዊ አቀማመጧ፣ በዋናነት ግን ጥንታዊውን ባህሏን ጠብቃ ለማቆየት ስትል ነው። 64 ስኩዌር ኪሎ ሜትር የምትሰፋው ኢድራ 2000 ነዋሪዎች አሏት። የነዋሪዎቿ ቁጥር ማነስ፣ የድምፅና የአየር ብክለት የሚፈጥሩ የሞተር ትራንስፖርቶች አለመኖር ለፈጠራ ሥራ ጸጥ ያለ ሰላማዊ መንደር በእግር በፈረስ ለሚያስሱት ዓለም አቀፍ ሙዚቀኞች፣ ደራሲዎችና ሰዓሊዎች ተመራጭ መዳረሻ አድርጓታል። ኢካሪያ ዓለማችን ላይ ሰማያዊ ቀጠና በሚባል ከሚታወቁ 5 ቦታዎች አንዷ ናት። ደሴት ስትሆን ልዩ መታወቂያዋ ነዋሪዎቿ የሞት ጥሪ የሚደርሳቸው ከሌሎቻችን እጅግ ዘግይቶ መሆኑ ነው። የኢካሪያ ነዋሪዎች በ90 ዓመታቸው ከሞቱ ዕድሜን ሳይጠግበው ባጭሩ ተቀጨን የሚባሉት። አብዛኞቹ ነዋሪዎቿ ከ100 ዓመት በላይ ምድር ላይ ኖረዋል። 100ኛ ዓመታቸውን የሚያከብሩት ግን እንደ ሌላው የዓለም ዜጎች አልጋ ላይ ወይም ዊልቸር ላይ ሆነው አይደለም። ረጅም የእግር ጉዞ ማድረግ፣ የጓሮ አትክልት መንከባከብ፣ ፓሪ አዘጋጅቶ መደነስ የ100 ዓመት አዛውንቶች በኢካሪያ በብዛት የሚከውኗቸው ተግባራት ናቸው። 100 ዓመት ያለፋቸው አብዛኞቹ አዛውንቶች በቀን ቢያንስ ለ2 ሰዓት የእግር ጉዞ ያደርጋሉ። ሁሌ እኩለ ቀን ሲሆን ለድርድር የማይቀርብ ቀጠሮ አላቸው ከእንቅልፍ ጋር። በእኩለ ቀን አጭር እንቅልፍ መተኛት በፍጹም የማይዘሉት ልማድ ነው። እስካሁን በመጣንበት ጎዳና አንድም ሰው አላዩም። የት ሄደው ይመስሎታል? እንቅልፍ ላይ ናቸው። ጥድፍ ሲሉባቸው አይወዱም። ተፈጥሯዊ አመጋገብ ስርዓትን ይከተላሉ። ማርና ወተት ያዘወትራሉ። ምግባቸው በወይራ ዘይት ነው የሚበስለው። ማህበራዊ ግንኙነታቸው እጅግ የተጠናከረ ነው።
ሲመሽ ሰብሰብ ብሎ መብላት፣ ወይን መጎንጨትና ሙዚቃ ከፍቶ መደነስ ነፍሳቸው ነው። ከሌላው የአውሮፓ ክፍል በተለየ ሐዘን፣ ደስታና ሃይማኖታዊ በዓላት የጋራ ናቸው። ታላላቆች ይከበራሉ። ይህ የአኗኗር ሥርዓታቸው ረጅም ዕድሜ መኖራቸው ሚስጥር እንደሆነ ይነገራል። ኢትዮጵያውያን አትሌቶች በዓለም መድረክ ደጋግሞ የነገሱበት ዛሬም ድረስ በየ4 ዓመት አንድ የሚከናወነውና ምናልባትም በሰው ልጅ ታሪክ ታላላቅ ከሚባሉት የስፖርት ውድድሮች ቀዳሚው የሆነው ኦሎምፒክ ጅማሮው እዚህ ተራራ ላይ ነበር። የኦሎምፒስ ተራራ ይባላል። በሰሜናዊ ግሪክ የሚገኝ 2917 ሜትር ከፍታ ያለው ከ1938 ጀምሮ ደግሞ በብሔራዊ ፓርክነት በማገልገል ላይ የሚገኝ ተራራ ነው። ግሪክ በመጽሐፍ ቅዱስ ከምናውቃቸው ቦታዎች የበርካቶቹ መገኛ ናት። በተለይም ከሐዋርያው ጳውሎስ ትምህርቶች ጋር የሚገናኙት አብዛኞቹ ከተሞች በግሪክ ነው የሚገኙት። አቴንስ፣ ቆሮንቶስ፣ ተሰሎንቄ፣ ፊልጵስዩስ፣ ቤሪያና የጵጥሞ ደሴቶች መገኛቸው እዚህ ነው። ተሰሎንቄ በአጂያን ባህር ዳርቻ የምትገኝ ከክርስቶስ ልደት ከ315 ዓመታት በፊት የተቆረቆረች የግሪክ ሁለተኛዋ ትልቋ ከተማ ናት። ከተማዋን የቆረቆሯት የመቄዶንያው ንጉሥ ካሳንደር ሲሆኑ ተሰሎንቄ ደግሞ የባለቤታቸው ስም ነበር። በቱሪስቶች ብዛት ትንፋሽ ካጠራቸው የግሪክ ደሴቶች ርቀው እውነተኛውን የዜጎቿን ሕይወት ለማየት ተሰሎንቄ ትክክለኛዋ ከተማ ናት። ምናልባትም መንፈሳዊነት የሚጫኑት አይነት ከሆኑ ደግሞ ተሰሎንቄ ሆነው ለተሰሎንቄ ሰዎች የተጻፈውን የመጽሐፍ ቅዱስ መልእክት ማንበብ ሊሰጦት የሚችለውን መንፈሳዊ ትርጉም አድርጋችሁ ይዩት ከማለት ውጪ በቃላት ልገልጸው አልችልም። የተሰሎንቄን ብርቷ አሪስቶትል አደባባይ ይባላል። ሰፊ የእግረኛ መንገድ ያለው በጥንታዊ ሕንፃዎች የተከበበ 180 ሜትር ርዝመትና 70 ሜትር ስፋት ያለው በ10 ሺዎች የሚቆጠሩ ሰዎችን የሚያስተናግድ በውበትም ሆነ በትልቀት በግሪክ በስም ከሚጠቀሱ አደባባዮች ቀዳሚው ነው። አሪስቶትል የሚለው መጠሪያው ታዋቂውን ፈላስፋ አሪስቶትልን ለማስታወስ ሲባል የተሰጠው ስም ነው። በባህሩና በከተማዋ መሃል የቆመው 34 ሜትር ከፍታ ያለው ይህ ማማ ነጩ ማማ ይባላል። የ600 ዓመታት ታሪክ አለው። ሮታንዳ በተሰሎንቄ ከሚገኙ ጥንታዊ ሕንፃዎች አንዱ ነው። በአራተኛው ክፍለ ዘመን ማለትም ከዛሬ 1700 ዓመታት በፊት ነው የተገነባው። በሮማን ኢምፓየር ወቅት የነገስታት ቤተሰቦች የቀብር ስፍራ ነበር። በኋላ ግን ቤተ ክርስቲያንም መስጊድም ሆኖ አገልግሏል። የተሰሎንቄ የባህር ዳርቻ በነዋሪዎቹ የሚወደድ በቱሪስቶች የሚመረጥ ልዩ ስፍራ ነው። በባህር ዳርቻው ዙሪያ በሚገኙ ሕንፃዎች ስር ተቀምጠው ከካፌ ያዘዙትን የግሪክ ቡና እየተጎነጩ ተፈጥሮን ሲያደንቁ ራስዎን ካገኙ መጽሐፍ ላይ ያለ ገጸ ባህሪ የሆኑ ሊመስሎት ይችላል። ቢፈልጉ ባህሩን ተከትሎ ብዙ ኪሎ ሜትሮችን በተዘረጋው የኒኪ ጎዳና ሳይክል ሊጋልቡ፣ የለም ካሉ የእግር ወክ እያደረጉ አየር ሊቀበሉ ይችላሉ። ሮማን ፎረም፣ የታላቁ እስክንድር ሐውልትና አያ ሶፊያ ቤተክርስቲያን ተሰሎንቄ ከመጡ ሊያዩአቸው የሚገቡ ቦታዎች ናቸው። የአቴንስ ጉብኝታችንን ከሞኖሲራኪ አደባባይ እንጀምር። እዚህች አንድ አደባባይ ላይ ቆመው 3 ታሪካዊ ቦታዎችን ይመለከታሉ። ይህ በባዛንታይን ዘመን የተገነባ ቅድስተ ማርያም ቤተክርስቲያን ነው። የ1000 ዓመት ታሪክ አለው። ዞር ሲሉ ይሄኛውን ሕንፃ ይመለከታሉ። ከ260 ዓመታት በፊት በኦቶማን ቱርኮች የተገነባ የቲታራኪ መስጊድ ነው። ዛሬ ላይ ሙዚየም ሆኖ ያገለግላል። ወደዚህ ሲዞሩ የከተማዋን ዋነኛ የባቡር ጣቢያ ያገኙታል። መስመር 1 እና መስመር 3 ባቡሮችን ከዚህ መያዝ ይችላሉ። ከዚህ ብዙም ሳይርቁ ፕላቲያ አቢሲኒያ የሚባል ጥንታዊ መንደር ያገኛሉ። በእኛዋ እናት አገር በአቢሲኒያ ስም የሚጠራ ነው። ጥንታዊ ቅርሶች የሚሸጡበት እጅግ ታዋቂና ጥንታዊ ሰፈር ነው። አካባቢው አቢሲኒያ በሚል ስም መጠራት የጀመረበት ትክክለኛ ምክንያት እንደ አውሮፓውያን አቆጣጠር በ1922 በአካባቢው ሰፍረው ለነበሩ ግሪካውያን ተፈናቃይ ስደተኞች የኢትዮጵያው ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ እርዳታ ካደረጉ በኋላ ለእሳቸው ክብር ሲባል የተሰጠ ስያሜ ነው የሚል ነው። ግሪክ የአገራችን ስም ብቻ ሳይሆን በርካታ ወገኖቻችንም ይኖሩባታል። ምናልባትም ከሌላው የዓለም ክፍል በተለየ ሀበሾች ቤተኝነት ተሰምቷቸው የሚኖሩባት አንድ አገር ትጠቀስ ቢባል ከግሪክ ቀድሞ የሚመጣ ስም ያለ አይመስልም። አብዛኞቹ በግሪክ የሚኖሩ ሀበሾች ለግሪክ ያላቸው ፍቅር፣ ለሕዝቦቿ ያላቸው አክብሮት ፍጹም ይለያል። እግሮት ግሪክን ከረገጠ
በፍቅሯ መውደቆት አይቀሬ ነው። የግሪክ ምግብስ ቢሆን መች ሱስ መሆኑ ቀረና። ያስቡት አውሮፓ እየኖሩ ሀገር ቤት በክረምት የለመዱት የበቆሎ እሸት እንዲህ ተጠብሶ ጎዳና ላይ ሲሸጥ ሲያገኙት። ግሪክ ትለያለች የምንለው ለዚህ ነው። ስሞቻቸው ለመያዝ ቢከብዱም የግሪክን ጣፋጭ ምግቦች አንዴ ከቀመሱ ምናልባትም ደጋግመው ለመምጣት ምክንያት ሊሆኑት ይችላሉ። አቴንስ በርካታ መልካም ጎኖች ቢኖሯትም አረንጓዴ ስፍራዎች ያንሷታል። ይህ በአውሮፓ ከተሞች የተለመደ አይደለም። በዚህ ምክንያት አቴንስ በታሪኳ አይታ የማታውቀውን አይነት አዲስ መንደር ለመገንባት ሥራ ከጀመረች ሰነባብታለች። አዲሷ መንደር ኤሊኔኮን ትባላለች። በደቡባዊ አቴንስ የቀድሞ ኤርፖርት በነበረበት 6 ስኩዌር ኪሎ ሜትር በሚሰፋ ቦታ ላይ ነው የምትገነባው። 8 ቢሊዮን ዩሮ ወጪ ተመድቦላታል። ሰፊ አረንጓዴ ስፍራ ያላት፣ ታዳሽ ኃይል የምትጠቀም፣ በ15 ደቂቃ ርቀት ላይ ሁሉንም አይነት መሰረታዊ አገልግሎቶች የተሟሉላት፣ በግሪክ ታሪክ የመጀመሪያው ሰማይ ጠቀስ ሕንፃ የሚገነባባት መንደር ናት። ሕንፃው 200 ሜትር ከፍታና 50 ፎቆች ይኖሩታል። በመንደሯ በዚህ ሕንፃ ላይ ከሚኖሩት አፓርትመንቶች በተጨማሪ 800 ቪላዎችም ይገነባሉ። ሁሉም 800 ቪላዎች ገና ካሁኑ ተሸጠው አልቀዋል። ቅንጡ ሆቴሎች፣ ሞሎችና ካዚኖ ቤቶችም ተካተውባታል። መንደሯ ለ80 ሺህ ግሪካውያን የሥራ ዕድልን እንደምትፈጥር፣ በዓመት 1 ሚሊዮን ተጨማሪ ቱሪስቶችንም እንደምትስብ ይጠበቃል። ግሪክ ከዓመታዊ ገቢዋ 11 ቢሊዮን ዩሮ ለጤና ዘርፉ ትመድባለች። በዚህም ለዜጎቿ፣ ለሕጋዊ ነዋሪዎችና ለአውሮፓ ሕብረት አባል አገራት ዜጎች በመንግሥት የጤና ተቋማት ሕክምና በነጻ ታቀርባለች። የግሪክ የመንግሥት ሆስፒታሎች እንደ ሌላው ዓለም ከሩቅ ሲያዩአቸው ላያብረቀርቁ ይችላሉ። ሐኪሞቻቸውም እንደ ምዕራቡ አገራት ከፍተኛ ተከፋይ አይደሉም። ወደ ሙያ ሲመጣ ግን ታሪኩ ሌላ ነው። የግሪክ ሐኪሞችና ነርሶች በእውቀት የበቁ፣ ሙያዊ ስነ ምግባርን የተላበሱ፣ ታካሚዎቻቸውን ለመርዳት ፍጹም ተባባሪ ሆነው ያገኟቸዋል። የግል ምልከታ ቢሆንም ብዙዎች ከግል ሆስፒታሎች ይልቅ ጥራት ያለው ሕክምና ለማግኘት የመንግሥት ሆስፒታሎች ይሻላሉ ይላሉ። በእርግጥ አሳማኝ ይመስላል። አብዛኞቹ ታላላቅ የግሪክ ሆስፒታሎች በዩኒቨርሲቲዎች ስር ነው የሚተዳደሩት። ሐኪሞቻቸውም በሕክምና ሳይንስና ምርምር በዓለም አቀፍ ደረጃ አንቱ የተባሉ የዩኒቨርሲቲ ፕሮፌሰሮች ናቸው። የአገልጋይነት ስነ ምግባራቸው ተጨምሮበት የሚሰጡት አገልግሎት ከማንም ቢበልጥ እንጂ አያንስም። በሀገራችን ይነስም ይብዛ ቡዳ የሚባል ነገር እንዳለ የሚያምኑ ሰዎች ቁጥር ቀላል አይደለም። በፍጹም አላምንበት የሚሉ የነበሩ ወጣቶች እንኳን ልጅ ሲወልዱ ኋላ ቀር ያሉት የቤተሰቦቻቸው አመለካከት ይጋባባቸዋል። እናም የሕፃናት ልጆቻቸውን ደህንነት ለመጠበቅ ሲሉ ሃይማኖታዊም ባህላዊም ነገሮችን ያደርጋሉ። ይህ እምነት ታዲያ እኛ ጋር ብቻ እንዳይመስላችሁ በበርካታ የዓለም ሀገራት ውስጥ ይገኛል። ግሪክ አንዷ ናት። የእነሱ የሚለየው ግን እንደኛ ጤና አዳምና ነጭ ሽንኩርት አይዙም። ለጉብኝት በዞሩባቸው አካባቢዎች ይህንን ነገር ተመልክተውት ከሆነ የቡዳ መድኃኒት ነው። መድኃኒቱን አንገት ላይ በሚንጠለጠሉ ጌጦች ላይ፣ በሚለብሷቸው ልብሶች ላይ፣ ወደ ባህር ዳርቻዎች ሲሄዱ በፎጣ ላይ፣ ሲተኙ በትራስ ላይ፣ ኪችንም ሳሎንም ሲገቡ ያገኙታል። የቡዳ መድኃኒቱ ለገዢዎች ደህንነትን፣ ለሻጮች ገንዘብን ማስገኘቱ ደግሞ ተፈላጊነቱን ከፍ አድርጎታል። የግሪክ ኢኮኖሚ በቱሪዝም ላይ ብቻ የተንጠለጠለ አይደለም። የባህር ላይ ንግድ ግሪክ የዓለም የንግድ መተላለፊያ መስመር ላይ በመገኘቷ ምክንያት ያገኘችው በረከት ነው። 20 ከመቶ የዓለማችን የጭነት መርከቦች የግሪክ ናቸው። በአውሮፓ ትልቅ ቁጥር ያላቸውን የባህር ላይ መርከቦች የሚያንቀሳቅሱትም ግሪካውያን ባለሀብቶች ናቸው። በባህር ላይ ንግድና መርከቦችን በመገንባት በዓመት ከኢንዱስትሪ የምታገኘው 9 ቢሊዮን ዩሮም ለኢኮኖሚዋ የ7 ከመቶ አስተዋጽኦ ያደርጋል። ግሪክ የገበሬዎች አገርም ናት። 30 ከመቶ መሬቷ ለእርሻ ምቹ ሲሆን 12 ከመቶ ዜጎቿ ደግሞ በግብርና ሥራ ነው የሚተዳደሩት። አብዛኛው የግሪክ መሬት ለሜካናይዝድ እርሻ አመቺ ባለመሆኑ በአነስተኛ የቤተሰብ እርሻን የምትታወቀው። የወይራ ዘይት ዋነኛው ምርቷ ነው። ግሪክ ዓለማችን ላይ ከስፔንና ከጣሊያን ቀጥሎ ሶስተኛዋ የወይራ ዘይት አምራች አገር ናት። 60 ከመቶ መሬቷም በወይራ የተሸፈነ ነው። ወይን፣ አትክልትና ፍራፍሬም ታመርታለች። በእርባታ ሥራ የሚተዳደሩ ዜጎቿ ቁጥርም ከፍተኛ ነው። ግብርና ለግሪክ ኢኮኖሚ 4 ከመቶ ገቢ ያመነጫል።
ይህ አብዛኞቹ የአውሮፓ ሀገራት ከግብርና ከሚያገኙት ገቢ ከፍ ያለ ነው። ግሪክ በሌላው በየትኛውም የዓለማችን ክፍል የማይገኝ ከዛፍ እንባ የሚገኝ ማስቲካም ታመርታለች። ጥንታውያን ግሪኮች ለቆንጆ ያፍጠረን እያሉ ያኝኩት ነበር። ዛሬ ላይ ግን በግሪክ ከሚመረቱ የግብርና ውጤቶች በኪሎ በውድ ዋጋ ከሚሸጡት መካከል ቀዳሚው ነው። ለሕክምና፣ ለኮስሞቲክስ፣ ለፍሌቨር፣ ለማጣበቂያነት፣ ለቫርኒሽ ብቻ አገልግሎቱ ብዙ ነው። ማሳረጊያችንን ስለ ግሪክ ኢኮኖሚ እንንገራችሁ። ከምዕራቡ ዓለም ቀድማ የነቃችውና በሁሉም ዘርፍ ቀዳሚ የነበረችው ግሪክ ዛሬ ላይ ከፊት ብትፈለግ አትገኝም። የጥንቷ ግሪክ አንድ ደካማ ጎን ነበራት። ጠንካራ ማዕከላዊ አስተዳደር አልነበራትም። ራስ ገዝ የነበሩት ከተሞቿ እርስ በርስ ሲቆራቆዙ ሮማኖች ከሮም፣ ኦቶማኖች ከቱርክ መጥተው እየተፈራረቁ ገዝተዋታል። ከመጨረሻዎቹ ገዢዎቿ ከኦቶማን ቱርኮች ተላቃ እፎይ ያለችው ከ200 ዓመታት በፊት ነበር። እንደ አውሮፓውያን አቆጣጠር በ1821 ዘመናዊቷ ግሪክም ብትሆን ላለፉት 15 ዓመታት በታላቅ የኢኮኖሚ ቀውስ ውስጥ ያለፈች ሀገር ናት። የግሪክ የኢኮኖሚ ውድቀት የታወጀው እንደ አውሮፓውያን አቆጣጠር በ2009 ሲሆን ጅማሮው ግን ወደ 2001 ይወስደናል። 2001 ግሪክ የዩሮዞን አባል ሀገር የሆነችበት ዓመት ነበር። በእርግጥ የዩሮዞንን የተቀላቀለችውም ካልታከሙ ህመሞቿ ጋር እንደነበር ይነገራል። ዩሮዞንን በተቀላቀለችበት 2001 ለምሳሌ የአገሪቱ የብድር መጠን ከዓመታዊ ጂዲፒዋ ጋር ሲነጻጸር 103 ከመቶ ነበር። የዩሮዞን አባል አገራት ሕግ ደግሞ የአባል አገራት የዕዳ ጣሪያ ከዓመታዊ ምርታቸው ከ60 ከመቶ መብለጥ የለበትም ይላል። እናም ከአዳዲስ ጓደኞቿ እኩል ለመሆን ዕዳዋን መክፈል ነበረባት። ዕዳዋን ለመክፈል ሌላ ዕዳ ውስጥ መዘፈቋ ከፋ እንጂ ድራክማ የተሰኘውን የመገበያያ ገንዘቧን ትታ የዩሮን ዞን ስትቀላቀል አበዳሪዎቿ በረከቱ። ወለዱ ዝቅተኛ ነበር። የአገሪቱ መንግስት ግልጽና ዘላቂ የኢኮኖሚ ዕቅድ ሳይኖረው ብድር በግፍ መቀበል ጀመረ። በቀላሉ የተገኘ ገንዘብ ነበርና በቀላሉ አጠፋው። በ2004 ለምሳሌ 9 ቢሊዮን ዩሮ ተበድሮ የአቴንስ ኦሎምፒክን አዘጋጀ። የመንግስት መዋቅሩ ደካማ ነበር። ሙስና ተበራከተ። የንግድ ሥርዓቱ ተዛባ። ባለሀብቶች ከባለስልጣናት ጋር እየተሻረኩ ግብር ስለሚያጭበረብሩ ከግብር የሚገኘው ገቢ ቀነሰ። ወጪው እየበዛ ገቢው እየቀነሰበት የተቸገረው መንግስት ፍቱን መፍትሄ ከመፈለግ ይልቅ ተጨማሪ ብድር ለመበደር ሲል የበጀት ጉድለት እንደሌለ አድርጎ የሐሰት ሪፖርቶችን ማውጣት ጀመረ። ሁሉም ነገር ማብቂያ ያለውና በ2009 ነገርየው ገሃድ ወጣ። ችግሩ ግን ነገሩ ገሃድ እስኪወጣ ሀገሪቱ የ300 ቢሊዮን ዩሮ ዕዳ ውስጥ ተዘፍቃ ነበር። የመንግስታቸው ስህተት በገንዘቡ የተምነሸነሹትን ፖለቲከኞች ሳይሆን ተራ ዜጎቿን ዋጋ አስከፈላቸው። ሀገራዊው የሥራ አጦች ቁጥር 28 ከመቶ፣ የወጣት ሥራ አጦች ቁጥር ደግሞ 50 ከመቶ ደረሰ። ሀገር አቀፉ ዕዳ ከሀገር ውስጥ ምርት ጋር ሲነጻጸር 168 ከመቶ ደረሰ። ይህ ሁሉ ከሆነ 16 ዓመታት አለፉ። ዛሬም ግን ጠባሳው አልለቀቃትም። በእርግጥ ከቅርብ ጊዜ ወዲህ በአስደማሚ ለውጥ ላይ ብትገኝም ዛሬም ግን የሥራ አጥ ዜጎቿ ቁጥር 9.6 ከመቶ ነው። በሥራ ዕድል፣ በገቢ መጠንና በአጠቃላይ የኢኮኖሚ መመዘኛዎች ከአብዛኞቹ የአውሮፓ ሀገራት ጋር የምትወዳደርበት ደረጃ ላይ አልደረሰችም። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።